ክቡራን አድማጮች ባለፈው ክፍል በነበረን ቆይታ በአፍሪካ አንድነት ድርጅት ታሪካዊ አመሰራረት ዙሪያ ዳሰሳ ማቅረባችን ይታወሳል። ዛሬ ደግሞ ድርጅቱ በ63 ዓመታት ጉዞ ያገኛቸውን ስኬቶችና ያጋጠሙትን ፈተናዎች እንቃኛለን። ቪዲዮውን ማዳመጥ ሲጀምሩ ላይክ እና ሰብስክራይብ ማድረግ እንዲሁም የደውል ምልክቱን መጫንዎን አይርሱ። አውሮፓውያን አፍሪካን ለመቀራመት ወደ አህጉሩ በመጡ በ60ኛው ዓመት የተመሰረተው የአፍሪካ አንድነት ድርጅት የአፍሪካ አንድነትና ትብብርን ለማጠናከር የአፍሪካ ሀገራትን ሉዓላዊነትና የግዛት አንድነት ለማስጠበቅ እንዲሁም የጸረ ቅኝ ግዛት ትግል በማጋጋል ነፃነቷ የተከበረ አፍሪካን ለመፍጠር በማለም ነበር እንደ አውሮፓውያኑ አቆጣጠር በ1963 ዓ.ም የተመሰረተው። ድርጅቱ ሲመሰረት በቅኝ ግዛት ስር የነበሩ የአፍሪካ ሀገራትን ነፃ ማውጣትና የጥቂት ነጮች የበላይነት ስርዓት ያለባቸውን ሀገራትም ከዚህ የዘር መድሎ ማላቀቅ ዋነኛ ዓላማው ነበር። ከዚህ አንጻር ስኬታማ ነበር ማለት ይቻላል። የአፍሪካ አንድነት ድርጅት ሲነሳ ሁሌም ስማቸው ጎልቶ የሚታወስ መሪዎች አሉ። የኢትዮጵያው ንጉስ ቀዳማዊ ኃይለ ሥላሴ፣ የጋናው ፕሬዝዳንት ኳሚ ንኩርማ፣ የታንዛኒያው ጁሊየስ ኒሪሪ፣ የኬንያው ጆሞ ኬንያታ እንዲሁም የግብፁ ከማል አብዱል ናስር በህብረቱ የምስረታ ሂደት ስማቸው ከፊት የሚጠቀሱ የአፍሪካ ባለውለታዎች ናቸው። የእያንዳንዳቸው ጥንካሬና ስብዕናም በተለያየ መልኩ ይገለጻል። እነዚህ መሪዎች የአፍሪካ አንድነት ነፃነትና ትብብርን ለማጎልበት ያለሰለሰ ጥረት ያደረጉ እንዲሁም ለአህጉሪቱ ባላቸው ቀና ራዕይና ተጽዕኖ ፈጣሪነታቸው ይታወቃሉ። ኢትዮጵያ ለአፍሪካ ያበረከተችው አስተዋጽኦ በነፃነት ተምሳሌትነት ብቻ የተገደበ አልነበረም። በቅኝ ግዛት ስር የነበሩ የአፍሪካ ሀገራት ነፃነታቸውን እንዲቀዳጁ በማድረግ ረገድና የአፍሪካ አንድነት ድርጅት እንዲመሰረት የመሪነት ሚና ተጫውታለች። ድርጅቱ ከምስረታ ጀምሮ ተልዕኮውን በአግባቡ እንዲወጣ የኢትዮጵያ መሪ የነበሩት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴና በጊዜው የውጭ ጉዳይ ሚኒስቴር የነበሩት አቶ ከተማ ይፍሩ የነበራቸው ሚና ከፍተኛ ነበር። ኢትዮጵያ የተባበረች አፍሪካን ለመመስረት እንቅስቃሴ ማድረግ የጀመረችው ከ1950ዎቹ መጀመሪያ አንስቶ ነበር። በወቅቱ የነበሩት 30 ገደማ የሚሆኑ ነፃ ሀገራትን በማነሳሳትና የመሪነት ሚና በመጫወት በ1955 ዓ.ም ግንቦት ወር ላይ ድርጅቱ በአዲስ አበባ እንዲመሰረት ሆኗል። የአፍሪካ አንድነት ድርጅት ከምስረታው ጀምሮ በልዩ ልዩ ጉዳዮች ላይ ተሰብስቦ እየመከረ ስለ አፍሪካውያን እያወጋና ጉዳዮችን መርምሮ ለውሳኔ እያቀረበ ለጥቁሮች መብት እየታገለ ለ50 ዓመታት ዘለቀ። በመላው ዓለም ስለ አፍሪካውያን መብት መከበር ብዙ ሰራ። በሂደትም ብዙ ለውጦችን አመጣ። የቀሩት የአፍሪካ ሀገራትንም ነፃ እንዲወጡና ጠንካራ ሆነው እንዲቆሙ ብዙ ጣረ። አባል ሀገራቱም ምንም እንኳን የተፈለገውን ያህል ተጽዕኖ መፍጠርና አህጉሪቱን ሙሉ በሙሉ መለወጥ ባያስችላቸውም ለአፍሪካ አንድነት ድርጅት ጥንካሬ ብዙ ደከሙ። ነገር ግን ድርጅቱ ከ50 ዓመታት በላይ መዝለቅ አልቻለም። በሂደት ያሰበውን ማሳካት እየተሳነውና ለአህጉሪቱ ሰላምና ብልጽግና ማስመዝገቡን እያቃተው መጣ። ይባስ ብሎ አፍሪካውያን እርስ በርስ መጋጨትና አንዱ ካንዱ ጋር ጦርነት ውስጥ መግባትን ያዘወትሩ ጀመር። የአፍሪካ አንድነት ድርጅትም እያደር የማስፈጸም አቅሙ እየተዳከመ ሄደ። መሪዎቹና የአፍሪካ ሀገራትም ድርጅቱን ከማጠናከር ይልቅ በለዘብተኝነት መመልከት ጀመሩ። በተለይ በአፍሪካ አንድነት ድርጅት መተዳደሪያ ቻርተር ላይ የአፍሪካ አንድነት ድርጅት በሀገራት ሉዓላዊነት ላይ ጣልቃ አይገባም የሚለው አንቀጽ ድርጅቱን ጥርስ የሌለው አንበሳ እንዲሆን አደረገው። በዚህም አቅም እያጣና ከጊዜ ወደ ጊዜ እየተዳከመ ሄደ። በተለይ ድርጅቱ በአባል ሀገራቱ መዋጮ እንደመተዳደሩ መጠን ሀገራቱ የሚጠበቅባቸውን ዓመታዊ መዋጮ እንኳን በአግባቡ መክፈል ተሳናቸው። በዚህም ይህን አድርጉ ያንን አታድርጉ የሚለውን የመሪነት ትዕዛዝ የሚያከብር ሀገር ጠፋ።
በተለይ በአገራት መካከል የሚከሰትን ግጭትና የእርስ በርስ ጦርነቶችን መፍታት አለመቻሉ የተመሰረተለትን መሰረታዊ ዓላማ እየዘነጋው መጣ። ይህን የተረዱት የአፍሪካ መሪዎችም ለኢኮኖሚያዊ፣ ማህበራዊና ፖለቲካዊ ለውጥ እንደ አዲስ የጋራ ተቋም ለማቋቋም አቀዱ። በዚህም የአፍሪካ አንድነት ድርጅት ወደ አፍሪካ ህብረትነት የመለወጥ ምክንያት ሆነ። በ1994 ዓመተ ምህረት የቀድሞ አፍሪካ አንድነት ድርጅት ስያሜውን አሻሽሎ የአፍሪካ ህብረት በሚል ስም በደቡብ አፍሪካ ደርባን ተዋቀረ። የደቡብ አፍሪካው ፕሬዝዳንት ታቦ ኤምቤኪም የህብረቱ የመጀመሪያው ሊቀመንበር ሆነው ተመረጡ። ተዳክሞ የነበረው የአፍሪካ አንድነት ድርጅት በአዲስ መልክ ተጠናክሮና አቅሙን አሳድጎ ወደ አፍሪካ ህብረትነት ተለወጠ። የአሁኑ የአፍሪካ ህብረት ሐምሌ 2 1994 ዓመተ ምህረት በደርባን ደቡብ አፍሪካ ተመሰረተ። እንደ አውሮፓውያኑ አቆጣጠር በ2013 50ኛ ዓመቱን ሲያከብር አህጉሪቱን በምጣኔ ሀብት፣ በፖለቲካና በማህበራዊ እድገት የተሻለ እድገት ደረጃ ላይ እንድትደርስ በማለም የ2063 አጀንዳዎችን ቀርጾ በመስራት ላይ ይገኛል። የአፍሪካ አንድነት ድርጅት በቅኝ አገዛዝ ስር የነበሩ ሀገሮችን ነፃ ከማውጣት አንጻር ስኬታማ እንደሆነ ሁሉ የአፍሪካ ህብረትም በብዙ ፈተናዎች ውስጥ ሆኖ በርካታ ስራዎችን አከናውኗል። ሰላምና ደህንነትን ከማረጋገጥ አንጻር የአፍሪካ ሰላም አስከባሪ ኃይል በተለያዩ የሀገሪቱ ክፍሎች ያደረገው ተጋድሎ በአዎንታ ሊጠቀስ የሚችል ነው። ለማሳያም ላይቤሪያ፣ ሴራሊዮን፣ ሶማሊያ እና ሱዳን ተሰማርቶ የነበረው የአፍሪካ ሰላም አስከባሪ ኃይል ከሌሎች የተሻለ አፈጻጸም እንዳለው ይነገራል። ንግድና ኢንቨስትመንት እንዲስፋፋ፣ ኢኮኖሚው እንዲያድግ የወሰናቸው ተቋማዊ እርምጃዎች ወሳኝ ሚና ሲኖራቸው የአፍሪካ ልማት ባንክን በማቋቋም የተለያዩ ፕሮጀክቶችን መደገፉ የሚጠቀስ ነው። በተለይም ለመንገድና ለውሃ ኃይል ማመንጫ ባንኩ ያደረገው ድጋፍ ተገቢ ቦታ የሚሰጠው ሲሆን ለአፍሪካ የንግድ ግንኙነት መሻሻል ማነቆ የሆነውን ታሪፍ በመቀነስ ረገድም የተሻለ ስራ ሰርቷል። በዓለም አቀፍ መድረኮች በተለይም የዓለም ኢኮኖሚና የአየር ንብረት ለውጥን በተመለከተ አንድ አቋም መያዙ ከህብረቱ ተጠቃሽ ስኬቶች አንዱ ነው። ከቅርብ ጊዜያት ወዲህ ደግሞ በጸጥታው ምክር ቤት ቋሚ መቀመጫ ለማግኘት የተጀመሩ እንቅስቃሴዎች በአዎንታ የሚነሱ ሆነው እናገኛቸዋለን። የአፍሪካ አንድነት ድርጅት ከተመሰረተበት ዓላማ አንጻር ውጤታማ ተግባራትን ቢያከናውንም አያሌ ውስንነቶችም ነበሩበት። ቅኝ አገዛዝን በመንቀል ረገድ ስኬታማ ቢሆንም ከምስረታው ጀምሮ አሁንም ድረስ የአፍሪካ ሀገራት በኢኮኖሚ፣ በባህልና በፖለቲካ ባርነት ውስጥ ይገኛሉ። የአፍሪካ ባህል፣ ኢኮኖሚና ሀብቶች አሁንም በምዕራባውያን ቁጥጥርና ተጽዕኖ ስር ይገኛሉ። ቅኝ ግዛት አልተወገደም፣ በኒዮ ኮሎኒያሊዝም መልክ ቅርጹን ቀይሮ መጣ እንጂ የሚሉ ወገኖች በርካቶች ናቸው። አፍሪካ አሁን ያለችበት ሁኔታ አያቶቻችን ከነበሩበትም ጊዜ የከፋ መሆኑንም የሚናገሩ አሉ። የአፍሪካ አንድነት መስራቾች ዋና ዓላማቸው ከጥገኝነት የተላቀቀች የኢኮኖሚ ነፃነቷ የተረጋገጠ አፍሪካን እውን ማድረግ ቢሆንም አፍሪካ አሁንም ውድ የፋብሪካ ጥሬ ዕቃዎቿን በርካሽ እየላከች ከውጪ በውድ ዋጋ እያስገባች ትገኛለች። ድርጅቱ ከመጀመሪያውም ሆነ ስሙን ከቀየረ በኋላ ተመሳሳይና ሊሻገረው ያልቻለው የቅኝ ገዢዎችን ፍላጎት ሊያሳካ በሚችሉ አንቀጾች መተብተቡ ሌላው ችግር ነው። የአፍሪካ አንድነት ድርጅት ሲመሰረት ጀምሮ የሥራ ቋንቋዎቹ የቅኝ ገዢዎቹ እንዲሆኑ መወሰኑ ከምዕራባውያን ተጽዕኖ እንዳይላቀቅ ዋነኛው ምክንያት እንደሆነ በርካታ ምሁራን ይናገራሉ። በቀዝቃዛው የዓለም ጦርነት ጊዜ አብዛኛው ሀገራት የገለልተኛ ሀገሮች ማህበር አባል ቢሆኑም የአፍሪካ ሀገሮች እርስ በርሳቸው ተከፋፍለው አፍሪካን የጦርነት አውድማ አድርጓት ነበር። አንዱ የአፍሪካ ሀገር የምዕራቡ ካምፕ ደጋፊ ከሆነ ሌላው የምስራቅ ካምፕ ደጋፊ ነበር። ሁለቱም ካምፖች ለርዕዮተ ዓለም ተከታዮቻቸው የጦር መሳሪያ ድጋፍ በማድረግ አፍሪካን እርስ በርስ እንድትባላ አድርጓታል።
ይህም ህብረቱ የተቀደሰ ሐሳብ ቢኖረውም የማስፈጸም አቅሙ ያን ያህል የጠነከረ አለመሆኑን ያሳያል። ለህብረቱ የማስፈጸም አቅም ማነስ አንደኛው ምክንያት ከአባል ሀገራት የሚጠበቀውን ገንዘብ በአግባቡ አለመሰብሰቡ ነው። መረጃዎች እንደሚያሳዩት የህብረቱ የ2023 በጀት 654.8 ሚሊዮን ዶላር እንዲሆን በዛምቢያ በተደረገው ጉባኤ መወሰኑ የተላለፈ ሲሆን ከዚህ ውስጥ ከ60 በመቶ የሚልቀው በጀት ከለጋሾች እንደሚሰበሰብ በወቅቱ ይፋ ተደርጓል። በሌላ በኩል አፍሪካ በየዓመቱ 50 ቢሊዮን ዶላር በሙስና እንደምታጣ ጥናቶች ያሳያሉ። ከዚህ ውስጥ 1 በመቶ እንኳን ማዳን ቢቻል የህብረቱን የ2 ዓመት ወጪ መሸፈን እንደሚቻል ባለሙያዎች ይናገራሉ። ጥቂት በማይባሉ የህብረቱ አባል ሀገራት ሙስና ዛሬም አደጋ መሆኑ፣ የእርስ በርስ ግጭት በሚፈልገው ደረጃ አለመፈታቱ፣ ድህነት አሁንም የአህጉሪቱ ቀንደኛ ጠላት መሆኑ፣ የትምህርትና ጤና አገልግሎቶች ተደራሽ አለመሆንና ጥራቱም የተጓደለ መሆኑ፣ በህብረቱ የሚወሰኑ ውሳኔዎች አፈጻጸም የሚፈልገውን ውጤት አለማምጣቱ የህብረቱ ፈተናዎች ሆነው ቀጥለዋል። አልጀዚራ ባወጣው መረጃ መሰረት አፍሪካ በእርዳታና በብድር ከምታገኘው ይልቅ በታክስ ማጭበርበርና ስወራ የምታጣው ከ10 እጥፍ በላይ እንደሆነ አጋልጧል። ለዚህ ደግሞ የታክስ ህጎች ላይ ክፍተት መኖሩ፣ በሙስና የተጨማለቁ ባለስልጣናት መብዛት እንዲሁም ብቃት ያለው የሰው ኃይል አለመኖሩ አስተዋጽኦ አድርጓል። በአጠቃላይ የአፍሪካ ህብረት ያለፈበትን የውጣ ውረድ ጉዞ በማጤን የተሻለ ነገር ለመገንባትና የአፍሪካን ብልጽግና ለማረጋገጥ ከትናንቱ የበለጠ መትጋት ይገባዋል። ይህን ካላደረገ ግን ለአፍሪካ የማይጠቅምና የኢስሙላ ተቋም ከመሆን የዘለለ ትርጉም እንደማይኖረው በርካቶች ይስማማሉ። ክቡራን አድማጮች የአፍሪካ አንድነት ድርጅት ከምስረታው ጀምሮ ያሳለፋቸውን ስኬቶችና ፈተናዎችን የተመለከተው የዛሬውን ዳሰሳችንን እዚህ ላይ እናጠናቀቃለን። ቀጣይ ክፍል በሚኖረን ቆይታ ታሪካቸው በወጉ ያልተነገረላቸው የወቅቱ የሀገራችን የውጭ ጉዳይ ሚኒስቴርና ፓን አፍሪካኒስት የነበሩት ከተማ ይፍሩ የህይወት ታሪካቸውን እንዲሁም በአፍሪካ አንድነት ምስረታ ላይ ያበረከቱትን አስተዋጽኦ እንደምንዳሰስ ከወዲሁ እየጠቆምን ለዛሬው በዚሁ እንሰናበታለን። በምንጭነት አዲስ ዘመን የሐምሌ 4 2013 ዓ.ም እትምን ሰዋሰው የበይነ መረብ ድረገጽን እንዲሁም ኦንላይን ሚዲያን ተጠቅመናል።